አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን ሰላም ጤና ይስጥልን የገጸ ገዳማት ወአብነት መርሃ ግብር ተመልካቾች ማህበረ ቅዱሳን አብነት ትምህርት ቤቶችን በመደገፍ ማጠናከሪያና ማቋቋሚያ መርሃ ግብር በመቅረጽ አዳዲስ አብነት ትምህርት ቤቶችን በመመስረትና አብነት ትምህርት እንዲስፋፋ በማድረግ ላለፉት 2 አስርት ዓመታት በርካታ ፕሮጀክቶችን ተግባራዊ አድርጓል ያደረገም ይገኛል በዛሬው መርሃ ግብራችን በምስራቅ ወለጋ ሀገረ ስብከት ማህበረ ቅዱሳን ነቀምቴ ከተማ የገነባውን አዳሪ አብነት ትምህርት ቤት በተመለከተም ለመገንባት ያጠናውን ጥናትና ተገንብቶ ካለቀ በኋላ እየሰጠ ያለውን አገልግሎት ለመቃኘት ወደናል ተከታተሉን የምስራቅ ወለጋ ሀገረ ስብከት በውስጡ 17 ወረዳ ቤተ ክህነቶች ሲኖሩት 382 አብያተ ክርስቲያናትን የያዘ ነው ከ382 አብያተ ክርስቲያናት መካከል 55 አብያተ ክርስቲያናት ወይም 14 በመቶ የሚሆኑት ምንም አገልጋይ ካህናት የሌላቸውና አገልግሎት የማይሰጥባቸው ናቸው 300 የሚሆኑት ወይም 78.5 በመቶ የሚሆኑት ደግሞ አገልጋይ ካህናት ያልተሟላላቸውና በከፊል አገልግሎት የሚሰጥባቸው ናቸው የተሟላ አገልግሎት የሚሰጥባቸው ደግሞ 7 በመቶ ወይም 27 አብያተ ክርስቲያናት ብቻ እንደሆኑ መረጃዎች ያሳያሉ ከላይ በተመለከተው መረጃ መሰረት በሀገረ ስብከቱ ከፍተኛ የሆነ የአገልጋይ ጥረት በመኖሩ አብዛኞቹ ምዕመናን የመናፍቅ ሰለባ ሆነዋል አብያተ ክርስቲያናት ተዘግተዋል አብዛኞቹ አብያተ ክርስቲያናትም ሙሉ አገልግሎት የማይሰጥባቸው ሆነው ምዕመናን ለእንግልት እንደተዳረጉ ያሳያሉ ታዲያ ማህበረ ቅዱሳን እነዚህን ችግሮች ግምት ውስጥ በማስገባት ነበር አዳሪ አብነት ትምህርት ቤት ለመገንባት ጥናት ማድረግ የጀመረው 2016 ላይ ማህበረ ቅዱሳንም ዋናው ማከል ይሄንን ፕሮጀክት ሐሳቡን ስናቀርብ እሺ ብሎ ተቀብሎን አገልግሎቱን ስንጀምር ወይም ግንባታው ሲጀመር እንግዲህ ማህበረ ቅዱሳን ነቀምቴ ማከል ላይ ብዙ የስም ማጥፋት ዘመቻዎች የተነሱበት ጊዜ ነበር 2015 16 እና በሚዲያ በግልጽ ሊሰርቁ ነው ሊዘርፉ ነው እንጂ ሊሰሩ አይደለም በሚለው ብዙ ስም የማጠልሸት ዘመቻ ሁሉ ነበርና ያንንም ተቋቁመን እግዚአብሔርም ረድቶን ስራው ሲጠናቀቅ ግን እንደዛ ይሉ የነበሩ አካላት መልሶ ምን ብለውናል እንደው ጥሩ ስራ ሰርታችኋል እኛም መሳተፍ እንፈልጋለን ታችን እንድንሳተፍ ገንዘብ ባይኖርም በጉልበት እንድንሳተፍ ፍቀዱልን እስከማለት የደረሱበት ነውና እዚህ ቦታ ላይ የአብነት ትምህርት ቤቱ በመሰራቱ እጅግ ደስተኞች ነን በዚህ በተለይ በምስራቅ ወለጋ እንደ ስፔሲፊክ እንዳጣቃላይም በአካባቢያችን ያለውን የአብያተ ክርስቲያናትን እንቅስቃሴ አገልግሎት ስንመለከት አብዛኛው አብያተ ክርስቲያናት ከአገልጋይ ጥረት የተነሳ አገልግሎቱ የሚስተጓጎልበት ብዙ ሰዎች የሚቸገሩበት ነው ምዕመናን ማለት ነውና ልክ አብነት ትምህርት ቤቱ እዚህ አካባቢ እንዲጀመር እንቅስቃሴ ሲጀመርና እንዲ ደግሞ ሆኖ ሲናየው እጅግ በጣም ይሄ ነው ማለት የማንችለው ደስታ ነው የሚሰማን ነው ለመናገርና አብነት ትምህርት ቤቱ እዚህ ኖሮ ከየገጠር አብያተ ክርስቲያናት ተዘግቶባቸው ካሉበት ቦታዎች ሰዎች መጥተው እዚህ ተምረው ለዚህ ለቁም ነገር ሲበቁ ለክህነት ሲበቁ እንግዲህ እንደማንም የእምነቱ ተከታይ ሰው ብቻም ሳይሆን በተለይ ችግሩን በቅርበት ከሚሰማ ከሚያይ አካል እንዲህ አይነት የመፍትሄ አካል የሆነው ካህናት ተመርቆ ሲታገኝ ማንንም ቢሆን የቤተክርስቲያን የሆነ ሰው ማይደሰሰው ያለ አይመስለኝምና እኔም የዛ አካል እንደመሆኔ መጠን የተሰማኝን ደስታ እውነት እግዚአብሔር ይመስገን ከማለት የበለጠ የሚገልጽበት ቃላት አይኖሩኝም ቤተክርስቲያን ቢያንስ አንድ ተስፋ ታገኛለች በየገጠሩ ልጆቻቸውን ክርስትና የሚያስነሱበት
አተው አገልጋይ አተው የተዘጉ ምእመናን እኮ ቁልፍ ይዘው ቤተክርስቲያን የሚከፍቱበት አጥቢያ ሁሉ አለ። አንድ ምእመን ብቻውን ቁልፍ ተረከቡን የሚልበት አንድ ምእመን ያለበት አብዛኞቹ ደግሞ ቤተሰቦቻቸው በሙሉ ፕሮቴስታንት ወደ ተለየ ሃይማኖት ሄዶባቸው ብቻቸው የሆኑበት ምእመንን እያየ ላደገ ወይም እያየ ብዙ አገልግሎቶችን ላሳለፈ ሰው ይሄ ትልቅ ስኬት ነውና ይሄንን ስናይ አብነት ትምህርት ቤቱ ተገንብቶ በዚህ አይነት መልኩ እዚህ ቦታ ሁሉም ነገር ተማልቶለት ዩኒቨርሲቲን የሚመስል አይነት ነገር ተሰርቶ ማየት በላይ የሚያስደስት ነገር የለምና እጅግ ደስ የሚል ነገር ነው ያለ ነውና እንግዲህ ለወደፊቱም ይሄ ስራ ሰፍቶ አገልግሎቱ በትክክል ይፈጸማል ብለን ተስፋ እናደርጋለን። በዚህ በተለይ በምስራቅ ወለጋ እንደ ስፔሲፊክ እንደ አጠቃላይም በአካባቢያችን ያለውን የአብያተ ክርስቲያናትን እንቅስቃሴ አገልግሎት ስንመለከት አብዛኛው አብያተ ክርስቲያናት ከአገልጋይ ጥረት የተነሳ አገልግሎቱ የሚስተጓጎልበት ብዙ ሰዎች የሚቸገሩበት ነው ምእመናን ማለት ነውና ልክ አብነት ትምህርት ቤቱ እዚህ አካባቢ እንዲጀመር እንቅስቃሴ ሲጀመርና እንዲህ ደግሞ ሆኖ ሲናየው እጅግ በጣም ይሄ ነው ማለት የማንችለው ደስታ ነው የሚሰማነው ለመናገርና አብነት ትምህርት ቤቱ እዚህ ኖሮ ከየገጠር አብያተ ክርስቲያናት ተዘግቶባቸው ካሉበት ቦታዎች ሰዎች መጥተው እዚህ ተምረው ለዚህ ለቁም ነገር ሲበቁ ለክህነት ሲበቁ እንግዲህ እንደማንም የእምነቱ ተከታይ ሰው ብቻም ሳይሆን በተለይ ችግሩን በቅርበት ከሚሰማ ከሚያይ አካል እንዲህ አይነት የመፍትሄው አካል የሆነው ካህናት ተመርቆ ሲታገኝ ማንንም ቢሆን የቤተ ክርስቲያን የሆነ ሰው ማይደሰሰው ያለ አይመስለኝምና እኔም የዛ አካል እንደመሆነ መጠን የተሰማኝን ደስታ እውነት እግዚአብሔር ይመስገን ከማለት የበለጠ የሚገልጽበት ቃላት አይኖሩኝም። የማህበረ ቅዱሳን ጥናት እንደሚያሳየው በምስራቅ ወለጋ ሀገረ ስብከት ነቀምቴ ከተማ በምስካበ ቅዱሳን ኡራኤል ወሳሙኤል ዘዋልድባ ገዳም ግቢ ውስጥ አዳሪ አብነት ትምህርት ቤቱን ለመገንባት የወሰነው ገዳሙ ሰፊ የመሬት ይዞታ ያለው በመሆኑ አካባቢው ምቹ ስለሆነና ደቀ መዛሙርትን ለመቀበል ዝግጁ ስለነበረም መሆኑን የጥናቱ መረጃዎች ይጠቁማሉ። የዚህ አብነት ትምህርት ቤት ግንባታ ፕሮጀክት ማስፈቀዱ ላይ ብፁዕ አባታችን አቡነ ናትናኤል ከፍተኛውን ድርሻ የሚወስዱ ይመስለኛል። ዋና ማዕከል ድረስ እየሄዱ የኔ ሀገረ ስብከት ምንም አብነት ትምህርት ቤት የለውም፣ ሌሎች ሀገረ ስብከቶች ብዙ አብነት ትምህርት ቤት አላቸው፣ ሌሎች ገዳማት ላይ ልጆች ይማራሉ እና የኔ ሀገረ ስብከት ግን ምንም የለውም፣ አንድ አብነት ትምህርት ቤት እንኳን የሌለው ሀገረ ስብከት ነው፣ እንዴት አንድ አሰሩልኝ ይያሉ እውነት ጫና እስከመፍጠር ድረስ ማህበረ ቅዱሳን እየሄዱ እዚህ ሀገረ ስብከት ይያሉ። የነሱ አስተዋጽኦ ከኛ ይበልጥ ራሱ የነሱ ነው። ግን በኋላ ያውሳቸውም በነበረው የቤተክርስቲያን ችግር እንደዛ ምክንያት ከዚህ ሀገረ ስብከት ሲሄዱ ማዕከሉ ያለውን ነገር ተከታትሎ በማይታሰብበት ጊዜ ነው እውነት ይሄ አብነት ትምህርት የተሰራው። የቤተክርስቲያን ችግር ማለት ያ ህገ ወጡ ሲኖዶስ ሹመት በሚባልበት ጊዜ ያ ውጣ ውረድ በነበረበት ጊዜ ነው ይሄ ነገር የተሳካውና የሳቸው አስተዋጽኦ ትልቅ ነው። ግን የኛም ከዋና ማዕከሉ ያለው ልውጥ እንዲፈቀድ እንደዚህ ማድረግ ነገር በጣም ስንሄድበት ነበርና ግን ብፁዕ አባታችን አቡነ ናትናኤል ቢወስዱ ደስ ይለኛል ማስፈቀዱ ላይ። ምክንያቱም ለሳቸው እሺ ከተባሉ በኋላ ነው የሳቸው እሺ የተባለውን ይሰራልን ስንጠይቅ የነበረው እንጂ እሳቸው እሺ ብለው አስፈቅደው ነው። ይሄ አብነት ትምህርት ቤት መሰራቱ በራሱ እድል ነው። ለማሰብ እንኳን አንችልም ነበር ማለት ነው። አሁን ማስተባበር ብንፈልግ ራሱ ለማስተባበር አንችልም። ምክንያቱም የትም እናደርጋቸው አንችልምና በቃ ለቅሶ አለ ገጠር ስንሄድ ወይ ደግሞ ከገጠር ይመጣ ዋይታ አለ በቃ ጣላችሁን የሚባል አለ። ምን አድርገን እንፍታላችሁ? አሁን እኮ ችግሩ ምን እናድርጋቸው? ከሌላ ክልልም እንኳን ሌላ አገልጋይ ማምጣት ራሱ ከባድ ነው። በዚህ ዘመን እንደሚታወቀው ተወላጆች ግዴታ ተምረው የሚያውቁትን ማህበረሰብ አገልግሎት ላይ ካልሰራን ችግሩ ተጫና አለው። ይፈራሉ ለማምጣት እስከዛ ድረስ ነው የሚፈራውና አሁን ቢጮህብን ቢያንስ ከሚጮህብን አካባቢ የራሱን ልጅ አንተን አስገብተንበት እናስተምርለታለን። ዝም ብለ ችግር ሻሚው ካነን የሆነ መፍትሄ የምናመጣበት አቅም ደረጃ ላይ ነው ምንደርሰውና እውነት ወደር የለውም። ወደ ትልቅ እድል ነው ይሄ አብነት ትምህርት ቤት ማለት
እንደ ሀገረ ስብከቱ ወይም ደግሞ እንደ ተጎራባች ጭምር ማለት ነው ለተጎራባች ሀገረ ስብከት ጭምር ከፍተኛ ከሳምንታት በፊትም እኮ ተተኪ መምህራን አሰልጥና አሰጥተናል ከዚህ ግቢ ማለት ነው ወደ 48 የሚሆን ተተኪ መምህራን ሰልጥነው ወጥተዋል ከዚህ ግቢ ማለት ለ3 ሳምንታት ወደ 220 ሰዓት የሚሆን ለሊት ተቀን ሲማሩ ቆይተው ከዚሁ ግቢ ነው ወጡት ይሄ ማለት ነው እድሉ መጣ ማለት ነው እዚህ ቦታ ላይ እድሉ መጣ በተለያዩ ጊዜያት ያገጣል በተለይ በምዕራቡ ክፍል በተለይ እንደ ሀገረ ስብከታችን እንደ ማዕከላችንም ደግሞ የተዘጉ አብያተ ክርስቲያናት በጣም ሰፊ ስለሆኑ በተለያየ ቦታ ላይ የድጎማ መምህራንን ወስዶ በማሰልጠን ማህበሩ ዋና ማዕከልም ከተለያዩ አካላት ጋር በማገናኘትም መምህራን ወስዶ ማሰልጠን ሰልጥኖ ከወጡም በኋላ ደግሞ ያው ድጎማ መምህራን ደሞዛቸውን በመደጎም ቢያንስ አንድ ካህን እንኳን 2-3 አብያተ ክርስቲያናትን እንኳን ከፍቶ አጥኖ እንዲመለስ ያንን እንቅስቃሴ ግን ያው ስናደርግም ነበረ እንደ ማህበርም ሲደረግ ነበር ይሄኛው የዛ አካል ነውና በአብዛኛው ብዙ ቦታዎች ብንሄድ በስብከተ ወንጌሉ በቅዱሳን መካናትም ቢሆን ድጎማ መምህራን አሉ በየገጠሩ እንደ ማህበር የሚደጎሙ በማዕከላችን ስር ያሉት ማለት ነውና ይሄ ነው ስለዚህ ለኛ እውነት እጥፍ ድር ነው ምክንያቱም ለሰው መፍትሄ ሲጮህበት ዝም ብለ የሰው ጩኸት ከመስማት መፍትሄ መፍጠር እንችላለን ብለን ማሰብ መቻል በራሱ ለኛ ትልቅ ደስታ ነው እውነት ማረግም እንችላለን እንላለን አርግ ያለው ብቻ ሳይሆን የሆነ ነገር ከመፍትሄ ማምጣት እንችላለን የሚል አቅም ነው የሚፈጥርልን ማለት ነው ማሰብ እንችላለን ደግመን ዝም ለክሶ ከመስፋት ውጪ የሆነ መፍትሄ መፍጠርኮ እንችላለን እሺ ካህን ስጠኝ ቢል ምን ታረግለዋል አሁን እኮ በቃ ልጅህን አንጣና ካህን እናረግልሃለን ማለት እንችላለን ማለት አሁን ዝም ብሎ መጮህ ሳይሆን ሰው ወደ ራሱ እንዲጠይቅ አድርገን የመጠየቅ አቅም ይፈጥራል የራሱ ልጁ ካህን እንዲሆን ዲያቆን እንዲሆን ነው የምንጠይቀው አሁን ቢጮህብን ማለት ነው ገዳሙ የልማት አካል እንዲሆን በማሰብ በ2007 ዓመተ ምህረት ማህበረ ቅዱሳን ነቀምተ ማዕከል አሁንም ዋና ማዕከል በወቅቱ ቅዱሳን መካናት ልማትና ማህበራዊ አገልግሎት ዋና ክፍልን ጠይቆ አንድ መዋዕለ ሕፃናት ትምህርት ቤት ገንብቶ ሰጥቶናል ማህበረ ቅዱሳን ዋና ገንብቶ ለገዳሙ ሰጥቷል ያቺ ትምህርት ቤት 2008 ላይ ነው የተመረቀችው ከ2009 ጀምራ እያስተማረ ነው አሁን ያለው ትምህርት ቤቱ ጥሩ ልማት ላይ ነው አሁን ያለውና ትምህርት ቤቱ አሁን አድጎ በዘንድሮ ዓመት በ2018 ዓመተ ምህረት 7ኛ ክፍልን ያስተምራል 7ኛ ክፍል ድረስ በሚያገኘው ያለምንም ተጨማሪ በጀት በሚያገኘው ገቢ አንደኛ ክፍል እስከ 7ኛ ክፍል ክፍሎቹንም አስፈላጊ ቁሳቁሶችን እያሟላ እየሰራ ነውና እንግዲህ ገዳሙ በዚህ አይነት ሁኔታ ያደገ ቦታውም በልማት እንዲያስ ያደረገ ያለ ነውና ገዳሙን በሰፊው ይዞታ አለው ቦታ አለው ብዙ ነገሮችን መስራት የሚችል ገዳም ነው ከዚህ ጋር በተያያዘ ደግሞ በተለይ ትምህርት ቤቱ ላይ ፎከስ ትኩረት አድርገን የገነባነው መጀመሪያም አብዛኛው እዚህ ከተማ ውስጥ የግል ትምህርት ቤቶች በብዛት አሉ እነዛ ግል ትምህርት ቤቶች ደግሞ ያው የማንም ሰው ሄዶ ሲማርባቸው በዋናነት ያው አካዳሚካልም ኩሪኩለሙን ተከትሎ መሄዱ ብቻም ሳይሆን ሃይማኖቱን የሚያስፋፉበትም ጭምር ነበር የፕሮቴስታንቲዝም በተለይ በአብዛኛውና ያንን ቢያንስ ለመቅረፍም ለገዳሙም አንድ የገቢ ምንጭም እንዲሆን ምእመናንም ልጆቻቸውን በትክክል የሚያስተምሩበትም ትምህርት ቤትም መኖርም ስላለበት ይሄኛውን ፕሮጀክቱን አዘጋጅተን ከዋና ማዕከል ጋር ተነጋግረን ያው በመጀመሪያ ሲጀመር በ37 ይመስለኛል ያው ሀገረ ስብከቱ የተወሰነ 30% አዋጣው ማህበሩም 70% እንዲያዋጣ ተስማማንና በኋላ ላይ የሀገረ ስብከቱ ማቅም ትንሽ ደከም ሲልና ገቢ ምንጫቸው አነስተኛ ስለሆነ ማህበሩ ራሱ ነው ወስዶ ያንን በሙሉ አስጨርሶ አሁን ትምህርት ቤቱ ያኔ ከመዋዕለ ሕፃናት ነበር የጀመረው አንድ ብሎ አንድ ከዛ ጀመረ እግዚአብሔር ፈቅዶ አሁን በዚህ አመት 6ኛ ክፍል አድርሶ ሁለተኛ ጊዜው ነው አመና ነው 6ኛ ክፍልን ማስፈተን የቻለው በዚህ አመትም 6ኛ ክፍል ለሁለተኛ ጊዜ አስመርቆ ማለት አስፈትነዋል
በሚቀጥለው አሁን የማስፋፊያ እንቅስቃሴውም እየተደረገበት ነው። እንግዲህ እግዚአብሔር ይመስገን አሁን ትምህርት ቤቱም ቢሆን ጥሩ ነው ማለት ይቻላል። አሁን በዚህ አመት 6ኛ አመት ካስፈተናቸው ተማሪዎች 100% ነው 100% ነው ያሳለፋቸውና ጥሩ ትምህርት ቤት ያው ለገዳሙም እይታ ለብዙ ነገሮች ጠቅሞናል ማለት ነው። አሁንም በተለያየ ያው ውስጥ በዚህ ውስጥ አይታችኋል የንብ እርባታ ተጀምሯል። እዚህ ታችም እንደገና የዶሮ እርባታም እንዲጀመርበት እየተደረገ ማዕከሉ እዚህ በመኖሩ የተለያየ ሀሳቦችን እናቀርባለን ፕሮፖዛሎችን እናቀርባለንና ያንን ያደረግን የገዳሙ ማህበረሰብ አባቶችም እየሰሙን በትክክል ማድረግ የምንችለውን እየተመካከርን ቦታው በትክክል ለልማት እንዲውል እየተደረገ ነው ያለው። የተለያዩ እርሻ ስራዎችም እየተሰሩ ነው። ማዕከሉም ጭምር ዘንድሮ የተወሰነች የእርሻ ስራም ጀምሯል። እንግዲህ ውጤቱን በኋላ ሲደርስ እናሳያቸዋለንና ያ እየተደረገ ቢያንስ በልማት እንዲያዝ አሁን እርሻ አርሰን ብዙ ውጤት እናገኝበታለን ብለን ግን ምሳሌም ከመሆንም አንፃር መስራት እንደሚቻልም ከማሳየት አንፃር እንደዚህ አይነት ስራዎች እየተሰሩ ነው ያሉ በዚህ ገዳም ውስጥ። ስለዚህ ወደ ኋላ ያለም ነው ብዙ የሚጠበቁ ይህ ጥናት ዘመናዊ አዳሪ አብነት ትምህርት ቤት ለመገንባት ገፊ ምክንያቶች ተደርገው ከሚወሰዱት መካከል በአካባቢው ያለውን የካህናት ዲያቆናት እጥረት ለመቅረፍ የተዘጉ አብያተ ክርስቲያናትን እንዲከፈቱ ለማድረግ የተሟላ መንፈሳዊ አገልግሎት እንዲሰጥ ለማስቻል ዓላማው አድርጎ የተነሳ ነው። ሀገረ ስብከቱ የአገልጋይ እጥረት ያለበት ብዙ አብያተ ክርስቲያናት በየወረዳው የተዘጉ አብያተ ክርስቲያናት ያለበት ነው። ብዙ ተጽዕኖ ስር ያለ ነው። የተለያዩ ተጽዕኖዎች ያለበት ነው። ከዛ አንፃር እንደውም እዚሁ ከተማው ይሻላል እንጂ ገጠር አብያተ ክርስቲያናት የተዘጉ ናቸው። ዛሬ በሪፖርትም እንደሰማን ከ21 በላይ አብያተ ክርስቲያናት አገልጋይ እጥረት ያለባቸው መሆኑን ነው የተገነዘብነው። ማዕከሉ በቃ የመፍትሄ ስራ ነው የሰራው። ትልቁ ነገር ያየነው ነገር ከያንዳንዱ ወረዳ ነው እንግዲህ ከያንዳንዱ ወረዳና አገልጋይ ከሌለባቸው አጥቢያዎች ዲያቆናትን መርጦ ነው ወደ ስልጠና ያመጣውና እንግዲህ በስልጠናው ብዙ ተልእኮ ነው የሰጧቸው ልጆቹ። አንደኛ የአብነት ትምህርቱን ባላቸው ላይ እንግዲህ እነሱ የተሻሉና አንዳንድ አብያተ ክርስቲያናት ላይ ነበሩ እሱ ለተሻለ ትምህርት እንዲወስዱ ማዕከሉ ይሄን አመቻቸ። እንግዲህ እንዲሰለጥኑ አደረገ። ከዛ ጋር ደግሞ እነዚህ ልጆች የቤተ ክርስቲያን አገልግሎት ብቻ አይደለም የሚፈጽሙት ሄደው በስብከተ ወንጌልም ያገለግላሉ። የጠፋውን ምእመናንን ወደ ቀደመ ቤታቸው እንዲመለሱ ስራ ይሰራሉ። እኔ ከምንም በላይ የደነቀኝ እንግዲህ እነዚህ 21 ዲያቆናት ነበሩ። እንግዲህ በዚህ በቆይታቸው የተሻለ የክህነት እንደው ለክህነት አገልግሎት የሚጠቅማቸውን ትምህርት ከወሰዱ በኋላ 21 ዲያቆናት ናቸው ቅስናን የተቀበሉት። እንደ ግልም ሳይሆን እንደ ማህበር ነው በአብዛኛው እንቅስቃሴዎችን ስናደርግ የነበረውና በገጠር ያለው ቤተክርስቲያናት ሲዘጋ ካህናት ሳይኖሩ ሲቀር ሰው ተወልዶ ክርስትና የሚነሳበት ቦታ ሲያጣ ሰው ሞቶ ፍታት የማያገኝበት ሁኔታ ሲኖር ችግሩ ከገጠር ቤተክርስቲያን በቀጥታ ይመጣል ወደኛም ይመጣል ወደ ሀገረ ስብከቱ ይመጣል ወደኛም ይመጣልና ቢያንስ ከዚህ በፊትም በማህበሩ የሚደረጉ አገልግሎቶች በቅርበትም ስለሚያውቁ ምናልባት እናንተም የመፍትሄው አካል መሆን ትችላላችሁ በሚል ጥያቄዎቹ ይቀርቡልናልና ያንን ጥያቄ ግን ሰምተንም ማየተንም ዝም ማለት እንደምእመንም እንደ አንድ ቤተክርስቲያን አካልም ስለሚከብድ ያንን ቢያንስ ግን ያው ችግሩን ተቀብለን ተረድተነው የመፍትሄው አካል ለመሆን ደግሞ ከሚመለከታቸው አካላት ጋር ስንንቀሳቀስ የነበረው ነው። እንግዲህ እግዚአብሔር ፈቅዶ ዛሬ ቢያንስ ለነዚህ አይነት ካህናትና ዲያቆናት የምርቃት መርሃ ግብሩ የበቃ ነው ማለት ነውና አብዛኛው እንቅስቃሴዎቹ የግል አይደለም የማህበር ናቸው በማህበረ ቅዱሳን። በመሆኑም አዳሪ አብነት ትምህርት ቤቱ በየ2 አመቱ 32 ተማሪዎችን እየተቀበለም ግብረ ዲቁና ማስተማር በየ2 አመቱ 30 ተማሪዎችን ለዲቁና 10 ዲያቆናትን ደግሞ ለማዕረገ ቅስና አስተምሮ የማብቃት እንዲሁም ለ40 አብነት ተማሪዎችና መምህራን የተለያዩ ስልጠናዎችን መስጠት በሚያስችል ሁኔታ የመማሪያ ጉባኤ ቤት የማደሪያ የመመገቢያ የምግብ ማብሰያና መጸዳጃ ህንጻዎች እስከነ ሙሉ ግብአቶቻቸው አሟልቶ በመገንባት ማስረከብ ተችሏል። እንግዲህ ያው አባቶቻችን እንደነገሩን በእንተ ስማ ለማርያም ተብሎ ነው የሚማረው። ያው በሚያፈስ ጎጆ በቁንጫ ቷን
ወይ ደግሞ ተማሪ በዛበት ሁኔታ ተምረው ነው አባቶቻችን እዚህ ያደረሱልን ቤተክርስቲያንን እንጂ በምቹ ሁኔታ እዚህ ረሴ ቤተክርስቲያን የለንም። አሁን ግን ማህበረ ቅዱሳን ያሰራው በቃ ዘመናዊ የሆነ ዶርሚተሪ ያለው የተሟላ አልጋ ያለው ፍራሽ ያለው ምግብ ቤት ያለው ሁሉ ነገሩ የተሟላለት ነው ይሄኛው ማለት ነው። እንደ ድሮም ነው ተመናገር ያሁኑ ያለው ጫና በእንተ ስማ ለማርያም ተብሎ አብዛኛ ካለው ነባራዊ ሁኔታ አንፃር እንዲህ አይነት ተማሪ አናገኝም እውነት ነው ነገር በቃ አናገኝም። አሁን ግን የተወሰነ መመቻቸቶች ከተፈጠሩ ወይንም ማለት ፋይናንሻል የሆነ ነገር ብቻ ነው ይፈልጉት ካሁን በኋላ እንጂ ሰው አምጥቶ በዚህ ቅርብ ነው ያለው ሁኔታ ምቹ ነው እዚህ ቦታ ላይ አስቸጋሪ ነገሮች የሉም። ያለ የተሰራበት ነው የአብነት ትምህርት የተሰራበት ቦታ እውነት ነው በጣም ማዕከላዊ የሆነ ቦታ ነው እና ከማህበረ ቅዱሳን አገልግሎትም አንፃር በቅርበት ልናገለግላቸው የምንችል ቦታ ነው። የኛ ጽፈት ቤትም እዚሁ ግቢ ነው በቅርበት መከታተል እንችላለን ማለት ነውና በጣም ማለት መስራት ከተቻለ ምቹ ነገር አለ ማለት ነው። ካሁን በኋላ የተወሰነ አንዳንድ ፋይናንሻል እንደዚህ ነገሮችን መቅረፍ ከተቻለ የሚያሳይ አመላካች ነገር ነው ያየንበት በዚህ በክረምት ውስጥ በጣም አመላካች የሆኑ ብዙ ጉዳዮችን አይተንበታል። ይህ ጉባኤ ቤት ተገንብቶ ከተጠናቀቀ በኋላም ለመጀመሪያ ጊዜ ደቀ መዛሙርትን አስተምሮ ያስመረቀ ሲሆን ተተኪ አገልጋዮችን ለማፍራት ለምእመናን የተሟላ አገልግሎት ለመስጠት በአካባቢው ቋንቋ ለማስተማር ያመኑትን ለማጽናትና የጠፉትን ለመመለስ ያላመኑትንም ለማሳመን ያለው አስተዋጽኦ በእጅጉ የጎላ መሆኑን መገንዘብ ይቻላል። እንደሚታወቀው የአገልግሎት ወይም የተዘጉ አብያተ ክርስቲያናት መኖራቸው ብቻ ሳይሆን ምእመናን በብዛት በቋንቋ መገልገል የሚፈልጉ ናቸው። ንስሐ ለመግባት መግባባት ያስፈልጋል ቋንቋ እና እዛ አካባቢ ያለው ምእመን ንስሐ ለመግባት ችግር አለበት ማለት ነው። እነዚህ ልጆች አንደኛ ቋንቋውን የሚችሉ ናቸው። ሁለተኛ ክህነት አልነበራቸውም ዲያቆናት ነበሩ ቀሳውስት አልነበሩም። ቅስናን ተቀብለው ነው የሚመለሱት ወደ አካባቢያቸውና እኔ ለምእመኑ ትልቅ ተስፋ ነው ይሄ ትልቅ ተስፋ ነው። ስለዚህ እነዚህን ደቀ መዛሙርት አባቶች ካህናትን አስተምሮ ካህን እንዲሆኑ አድርጎ መስቀል ሰጥቶ አደራ ብሎ ወደ ገጠሪቷ ቤተክርስቲያናት መላክ ትርጉሙ ምን ይሆናል መሰለ የተዘጋችው ቤተክርስቲያን መክፈት ነው። ንስሐ ፈልጎ አባት ያጡ ለክርስትና መነሳት ልጆቻቸውን ክርስትና ማንሳት ፈልጎ አባት ያጡ እንደዛ የሆኑት የተበተኑትን በጎች መሰብሰብ ነው። ትልቁ ትርጉም እሱ ነው። ቤተክርስቲያንን መክፈት ክርስቲያኖችን ቁጥራቸው ማብዛት ወደ ቤተክርስቲያን እንዲመለሱ ያደርጋቸዋል። ደግሞ እነዚህ አባቶች ለየት የሚያደርጋቸው የመጡበት ራሱ ከተወለዱበት መንደር ከዛች ከተወለዱበት ቤተክርስቲያን አጠገብ ሆኖ እዛ አድጎ ህብረተሰቡን የሚያውቁ ቋንቋውን ባህሉን የሚያውቁ ከዛ የመጡ ናቸው። ወደ ቤታቸው ነው የሚመለሱት እዛው ገጠር ውስጥ ማለት ነው። ከሌላ ስፍራ አምጥተው አይደለም ወደዛ መጥልቆ ከዛ የመጡ ስለሆነ በህብረተሰቡ ዘንድ በጣም የሚታወቁ ህዝቡ የሚያውቃቸው ከህዝቡ ጋር ያደጉ ስለሆኑ ለአገልግሎቱ የተወሰነ ያህል መንገድ ይከፍታል ብለን እናስባለን። ምእመኑ ይጠብቃቸዋል። ምእመኑ ብዙ ከነሱ ይፈልጋል፣ ትምህርት ይፈልጋል፣ መቁረብ ይፈልጋል፣ ንስሐ መግባት ይፈልጋል። እነዚህ የህዝቡን ስነልቦና የተረዱ ከዛው የወጡ ልጆች ናቸውና አገልግሎቱ ዘርፈ ብዙ ነው። የአብነት ትምህርት ቤቱ መኖሩ ብቻ በቂ አይደለም። በቂ የሚሆነው ለተገነባው ትምህርት ቤት በቂ በጀት ኖሮ በቂ መማር የሚችል ሰው መጥቶ ተምሮ ሲወጣና የቤተክርስቲያንን ችግር መፍታት ሲቻል ነው። እና እስከዛ ድረስ ግን ያው የተለያዩ ቤተክርስቲያን አካላትም በትክክል ይረዳሉ ብለን እናስባለን። በተለይ በሀገረ ስብከታችን ያለውን የቤተክርስቲያናት አሁን ባለው ሁኔታ በጣም ብዙ ቤተክርስቲያናት ከፍተኛ ችግር ውስጥ ነው ያሉትና ያ በዋናነት ከካህናት እጥረት የተነሳ ስለሆነ ያው እሱ ነገር ግን ቀጣይ ስራም የሚፈልግ ነው ማለት ይፈልጋለሁ እንደኔ። ቀጣይ ጉባኤ ቤቱ የታለመለትን ዓላማ እውን እንዲያደርግ ማህበረ ቅዱሳን ከሀገረ ስብከቱ ጋር በመተባበር የቅንጅት ስራዎችን እንደሚሰራ ተነግሯል። በተሻለ ሁኔታ ውስጥ ሆኖ በውጭ ሀገር ኖሮ ያክል ተራርቆ የኛን ችግር ግን የራሱን ችግር አድርጎ እንዲተገንዝቦ እውነት ምእመናን አሉ ፈተና ውስጥ ናቸው ቤተክርስቲያን ችግር ላይ ወርቃለች ተዘግታለች ብሎ እንዲያስበው አሜሪካ ማዕከል ካናዳ ማዕከል አውሮፓ ማዕከል እና እንግሊዝ ሀገር ያሉት ሌሎችም ከውጭ ያሉት ማዕከላት ምእመናንም ጭምር እኔ እውነት አስበውን አስተዋውሰውን ይሄንን ስለረዱን ሚለው ነገር የለኝም። እግዚአብሔር በመንግስቱ ያስባቸው ነው እውነቱን ለመናገርና እግዚአብሔር ይስጣቸው እግዚአብሔር የነፍስ ዋጋ ያደርግላቸው ነው የሚለው።
ልመናውን ሰምቶ ማድረግ መቻል ማህበረ ቅዱሳን የት ቦታ ምን ማድረግ እንዳለበት በደንብ ያቀበታል። እኔ የምለው ነገር ይሄን ነው። በቃ ማህበረ ቅዱሳንን ብቻ አምኖ መስጠት ይፈልግ መርዳት ይፈልግ ማህበረ ቅዱሳን የት ማድረስ እንዳለበት በአግባቡ ያውቀዋል። ስለዚህ ተወላጅ ለመስራት በጣም ትልቅ አስተዋጽኦ አለው። ደሞዝ በቃ አነሰ ብሎ ዘክቶ ማይር ካህን እናፈራበታለን። ያካባቢ ሲሆን ተቆርቋሪ ይሆናል። ያሳደገችው ቤተክርስቲያና ይቆረቆራል። ሁላችንም ስናርግ ያሳደገችው ቤተክርስቲያን ይቆረቆራል አይደል እንዴ? እንደዛ ያለ ነውና በጣም ከፍ ያለ ነው። በዚህ ላይ ደግሞ ያካባቢ ነው። በቋንቋ ችግር የለባቸውም። በደንብ ሊያገለግሉ የሚችሉ ናቸው። ከአካባቢው ማህበረሰብ ይወጡ ናቸውና ጥቅሙ በጣም ከፍ ያለ ነው። የአብነት ትምህርት መረዳት የሚፈልግ ሀገረ ስብከት ነው። በብዙ ጫና ውስጥ ያለ ነው። ሀገረ ስብከቱ እንቅስቃሴ ካደረገ እንደ ማህበረ ቅዱሳንም እኛም ድጋፍ ከማድረግ ወደ ኋላ አንልም። ቤቱን ሰርተን ብቻ አይደለም የምንሄደውና መታገስ ያለባቸውን ጉዳዮች የትምህርት አሰጣጡ ራሱ እኮ እኛንን በክትትል ማድረግ ያለብን የሚመጡ ተማሪዎች የአብነት ትምህርቱንም በስርዓቱ እንዲማሩ፣ ሁለተኛ ደግሞ ጎን ለጎን የትምህርት ሃይማኖት ትምህርትም እንዲማሩ ማዕከሉ ይሄን ኃላፊነት ይወስዳል። እነዚህ እስካሁን ሲያደርጋቸው የነበሩ እገዛዎችን ማዕከሉ ያስኬደዋል። እንደ ሀገረ ስብከት እንደ ባለቤትነት በጀት ያስመድባል። በጀት ካስመደበ የሌሎችን ስራዎችን ማዕከሉም እኛም በቅርበት ደግሞ እየተከታተለ ሌሎች ፕሮጀክቶችም ቢኖሩንም ይሄን ሰርተን ተተንም እንሄድ አይደለምና ውጤቱን ማየት እንፈልጋለን። እኛ ውጤቱን ማየት ስለምንፈልግ ከተተሉ የሚቋረጥ አይሆንም። አብረን የምንቀጥል ይሆናል። ከህብረተሰቡ ጋር የምናዘጋጀው ውይይት አለን። እኛ እንደ ማዕከላችን ከህብረተሰቡ ጋር እንነጋገራለን። ህብረተሰቡ የአካባቢው ህብረተሰብ ሀገረ ስብከታችን ከነሱ ጋር በመነጋገር አቅማችን በቻለ መጠን ከዚህ የተሻለ ደቀ መዛሙርት ገብቶ ለቤተክርስቲያን ተደራሽ እንዲሆኑ ሌሎች ሰዎች ገብቶ ትምህርቱን ተምሮ ለቤተክርስቲያን እንዲደርሱ እኛ በራሳችን ተነጋግረናል። እንግዲህ ያንን ደግሞ ማድረግ የምንችለው ሁላችሁ እንደምታውቁት ማህበረ ቅዱሳን ማለት አገልግሎቱን የሚያከናውነው ከራሱ ከኪሱ ያወጣል። ከህብረተሰቡ በጎ አድራጊ ክርስቲያኖች እነዛን በማስተባበር ነው ስራዎችን የምሰራውና ከነሱ ጋር ሆነን ለወደፊቱ እግዚአብሔር ቢፈቅድ አገልግሎቱ የበለጠ በጣም ይሰፋል ብለን ተስፋ እናደርጋለን። እንደዛ ያያሰብናል። አብነት ትምህርት ቤቶች እንዲጠናከሩና ቅድስት ቤተክርስቲያን ምንጯ ሳይደርቅ አገልግሎት ሙሉ በሙሉ እንዲሰጥ ማህበረ ቅዱሳን ኦርቶዶክሳውያንን አስተባብሮ የሚሰራቸው ስራዎች በእጅጉ የሚመሰገኑ ናቸው። ይህ በጎ ተግባር ተጠናክሮ እንዲቀጥል የሁሉም ኦርቶዶክሳውያን ኃላፊነት ነውና ክርስቲያናዊ ግዴታችንን እንወጣ ስንል መልእክታችንን እናስተላልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሰላም እግዚአብሔር አይለየን። አሜን። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።